አቤት እያሱ ምን ቀርቶሽ ደወልሽ ደግሞ? ሮማን ምንድነው የምትፈልጊው ከኔ? እሺ እየሰማሁሽ ነው። ከዚህ በፊት ከአንቺ ጋር ምንም ነገር ማውራት እንደማልፈልግ በተደጋጋሚ ነግሬሻለሁ አይደል እንዴ? አልችልም። ልመንህ እያሱ። ለነገሩ አንተን አምናለሁ። እሺ እሞክራለሁ፣ እደውላለሁ። ይሄ ሁሉ ነገር ቆይ አጋጣሚ ይመስላል? አጋጣሚ? ቆይ እንዴት እንደዚህ ልትይ ቻልሽ? ነቃ በል እንጂ ባቢ። ምናልባት እያሱ ሊሆን ይችላል እንደዚህ የሚያደርገው። ምን? አዎ እያሱ። እያሱ እንዴት እንደዚህ ልትይ ቻልሽ? ግልጽ እኮ ነው። አይነን ግለጥ። ያምሻል እንዴ? ቆይ በዚህ ደረጃ እንዴት ተዘጋጅቶ ሊመጣ ይችላል? እኔ አይመስለኝም። በደንብ ይመስለኛል። አይነን ግለጥ እንጂ ባቢ። በጭራሽ። እኔ የእያሱ እጅ ይኖርበታል ብዬ ላስብ አልችልም ማኪ። እንግዲያውስ እኔ በጣም እርግጠኛ ነኝ እያልኩ ነው። በዚህ ልክ አንቺ እርግጠኛ መሆንሽ ግን እኔን ግራ አጋብቶኛል። ምንም ግራ የሚያጋባ ነገር የለም። እኔ ላይ ያደረገውን ነገር አይተሃል አይደል? ስለዚህ አንተ ላይ ሊያደርግበት የማይችለው ምክንያት አይኖርም። እኔ ግን ሁለታችንን በአንድ ቀን ያጠቃናል ብዬ ማሰብ በጣም ይከብደኛል። አስብ ባቢ። ከማሰብ ብዙ ነገር ማትረፍ ይቻላል። እባክህ አስብ። የእውነት ይህን ነገር ካደረገ እያሱ በጣም ተዳፍኖናል ማለት ነው። እመነኝ ባቢ፣ እርግጠኛ ነኝ እሱ ነው የሚሆነው። ለማንኛውም አሁን ውጪ፣ ማረፍ እፈልጋለሁ። በዛ ላይ ደግሞ ጽናት እዚህ ቤት እያለች እዚህ ክፍል አትግቢ ብዬ ተደጋጋሚ ነገር ይሻለሁ። ቆይ ለምንድን ነው የማሰሚው? እና እንደዛ ሆነ እያየሁ አስችሎኝ ሳሉን ቁጭ እንድል ጠብቀህ ነበር። እሺ አሁን ውጪ። እንዳደርግልህ የምፈልገው ነገር አለ? አመሰግናለሁ። አሁን ከዚህ እንድትውጪ የምፈልገው። እሺ በቃ እረፍት አድርግ። ጽሩዬ፣ አንቺ ክፍል መጥቼ እኮ አጣሁሽ። እኔ ክፍል ይመስለኛል የኔና የባቢ ክፍል ሳይምታታብሽ አልቀረም። ኧረ እኔ ከአንቺ ክፍል ነው የወጣሁት። የባቢ ክፍል ደግሞ ምን እሰራለሁ? እሺ ካልሽ ከኔ ክፍል ነው የወጣሽው መስሎኝ ሊሆን ይችላል። እዛ እንደዚህ ፊት ለፊት ተጋፍጦ ማሽት ይቻላል እንዴ? ምን አይነት ፍላጎት ጽናት ተኝ ይመስልሻል?
ባቢዬ በቃ ወደ ቤት መሄድ ይኖርብኛል። ምናልባት እያሱ ቤት ሄዶ ጽናት ባቢ እያሱ እዚህ ምን ትሰራለህ? ቆይ ባቢ ጽናት አንቺ ዝም በይ። ትሰማኛለህ? ማውራት ካለብን እኔና አንተ እንደ ወንድ እናውራ። ጽናት እንዳትናገራት። አንተ ነህ ደግሞ እንደ ወንድ እንዴት እንደሚወራ የምትነግረኝ? በቅድሚያ ራሴን ላስተዋውቅህ። እያሱ እባላለሁ። ምን እንደሚያበሳጭኝ ታውቃለህ? የኔ የሆነ ነገር ሰው ሲነካብኝ የዛኔ በጣም ነው የምናደደው። እያሱ እባክህን ተረጋጋ። እኔ እናንተ በቅድሚያ ወደዛ ሄደን እናውራ። ምንም እኮ የተፈጠረ ነው። አይ ባቢ ነው ዝም በይ። ባይገርምህ ስለለፈለፍክ መንፈራ ነው እንደሚመስልህ። ይኸውልህ አንተ እኮ ነህ ከማታፈቅርና ከማፈልገኝ ሴት ጋር በግድ ለመኖር እየሞከርክ ያለው። ትሰማኛለህ? የኔና የሷ ፍቅር ደግሞ ብዙ መስዋዕትነት የተከፈለበት ፍቅር ነው። ስለዚህ መጀመሪያ ይሞቃል። እኔ ደግሞ ለፈተና እንኳን እንዳትበቃ አድርጌ ገለጽኩ። አንዳንዴ እየጮሽ ስታወራሽ ምናምን ትደነግጫለሽ። አትፍረድብኝ። የምር እውነት ለመናገር ባቢ እንደዚህ ከሳቁ በጣም ረጅም ጊዜ ሆነ። አሁን ያለሁልሽ እንዳታስብሽ ከብሽ ነው። ግን ማለት
ምንድነው እንደዚህ ለወሬ ቆይ የምትቸኩው? እና ታዲያ አንተ ለምን ግን ማለት ነው አልከኝ አይደል? የሆነ ነገር ልታወራ አላ ተናገር። ምንድነው ለማለት ፈለክ? ማለት በቃ እኔ ናፍቀሽኝ ነው እንዴ? እኔስ ናፍቀኛ እንዴ መጥቶ ማለት እንደዚህ አንተ ግን የእውነት ብሶብሃል፣ ባቢ ብሶብሃል። ወይኔ አይ ጭራሽ ቢሮ ገባለሁ እዚህ ጫካ ውስጥ ልገኝ ወይ መጨረሻ ጉሮሽ ከኔ ጋር ከሆነ እንግዲህ ይሁን እንደዚህ ነው። በነገራችን ላይ ይሄን ቦታ በጣም ነው የወደድኩት። ያምራል። እንዴት አገኘው? እስኪ እባክህ ልጅ ከየትም ብለህ ዘይት ዘሌና ሽሮ የምሰራበት ልጅ እባክህ። እሺ እማዬ አታስቢ፣ ከየትም ብዬ አመጣልሻለሁ። ብቻ ዛሬ እሷ ትምጣ እንጂ እንደምንም ብዬ ነው ይቅርታ የምጠይቃት እግሯ ላይ ተደፍቼ። አይ እማዬ ጽኑ እኮ ያን ያህል ቂመኛ ሴት አይደለችም። አይ የኔ ልጅ እሱንማ በደንብ አውቃለሁ። አሁን ግን እሷ በሰው ስለተጎዳች ይቅርታዋን አግኝቼ ከጎኗ መቆም አለብኝ። እሱማ ልክ ነሽ እማዬ፣ ሁሉም ሰው የሚበቃው ቀን አለው። በትክክል በተለይ እንደ ጽናት አይነት ሰዎች በጣም ትዕግስት ቢኖራቸው ሲበቃቸው ግን በቃቸው። እሱ ግልጽ ነው። መቼም የኔ ልጅ ቤት ነው አዲስ ሰዓት የምትመጣው። እማዬ በእውነት እሺ ካለች በጣም ደስ እያለኝ ነው ይዣት የምመጣው። እርግጠኛ ነኝ ጨክና አትቀርም። ተስፋ አደርጋለሁ እማዬ፣ ግን ደግሞ የሚያሳስበኝ ነገር አለ። ምንድነው እሱ? ብሌን አለች እኮ የእሷ ጉዳይስ እንዴት ነው የሚሆነው? በቃ እሷ ፊት ምስጢር ብለን የምናስበውን ነገር አለማውራት ነው። የእውነትም አሁን በጣም ተለውጠሻል። የኔ ልጅ እንዳልተለወጥኩ ነበር እንደ እስካሁን የምታስበው? አንቺማ እንደተለወጥሽ ከገባኝ በጣም ቆየሁ። እና ታዲያ ያው አንዳንዴ ማሰቢያ አይቀርም አይደል? በዚህ ጉዳይ ከአሁን በኋላ መቼም ቢሆን ሀሳብ አይግባ። በጭራሽ እኔ እናት ምንም ሀሳብ አይግባሽ። ይልቅ አንቺ ወደ ቤት ሂጂ። አንተስ ወዴት ነህ? እኔ ትንሽ ሳንቲም ፈልጌ እመጣለሁ። እሺ እኔ ልጅ ብቻ አትቆይ። አልቆይም እማዬ። እሺ ልጅ እሺ።
በቃ ልሄድ ነው ሰናይት። ጽኑ ወዴት ነሽ? ሰሞኑን እኔ ምንም ልክ አይደለሁም። ዶክተሬ ጋር ሄጄ መታየት አለብኝ። እንዴ ብቻሽን? ቀለል አድርጌው ቶሎ ደርሼ እመለሳለሁ። ትንሽ አንዳንድ ለውጦች ግራ ስላጋቡኝ ነው። ኧረ ጽኑዬ እንዴ ብቻሽንማ አትሄጂም። በቃ ልብስ ደርቤ ልምጣና አብረን እንሄዳለን። ኧረ በጭራሽ አይሆንም ሰናይት፣ እኔ ራሴ ደርሼ እመጣለሁ። ምንም ያስጨንቅ ነገር የለም። ኧረ ጽኑዬ ብቻሽንማ አትሄጂም። እንዴት ብቻሽን ትሄጃለሽ? ወይ ቆይ ለባቢ ልደውልለትና አንድ ላይ ትሄዳላችሁ። አልፈልግም አልኩሽ አይደል እንዴ? ጽኑ እኔ እኮ ለአንቺ በጣም ጨንቄ ነው። ብቻሽን ስትሄጂ አንድ ነገር ብትሆኝስ? ስላሰብሽልኝ በጣም አመሰግናለሁ ሰናይት። ግን ደግሞ ከሰው በላይ የሚጠብቀኝ አምላክ ስለማያንቀላፋ ምንም አልፈራም። እሱማ ፈጣሪ አለ። ግን ደግሞ ፈጣሪ አለ ብለን እኛ መዘናጋት የለብንም። ይልቅ በቃ ለባቢ ልንገረውና አንድ ላይ ትሄዳላችሁ። ሰናይት አታስጨንቂኝ። አንቺ ይህን ከማለትሽ በፊት እኮ እኔ ባቢና እኔ አብረን እንድንሄድ ክፍሉ ሄጄ ነበር። ግን ደግሞ እረፍት ለማድረግ ተኝቷል። በቃ ጥሩ ላይ ስላልሆነ ልበጠብጦ አልፈለኩም። ጽኑ እኔ ግን ብቻሽን መሄድሽ ምንም ነው ደስ ያላለኝ። ለእኔ ያስበሽ እንደሆነ በደንብ ይገባኛል። ግን ደግሞ ያን ያህል አሳሳቢ ነገር የለውም። ቼክ ተደርጌ መመለስ ብቻ ነው። እሺ ወይ ትንሽ ምግብ ትበያለሽ? አስመሳይ ሳይሽ እኮ አሁን ለእኔ ያስበሽ ትመስያለሽ አይደል? አይ አላስፈለገኝም። ባይሆን ግን ለማታችን ቆንጆ ራት አዘጋጅተሽ ጠብቂ። አታስቢ ጽኑዬ፣ ቆንጆ ራት ነው ሰርቼ የምጠብቅሽ። ያው ባብዬ ከተነሳ እንዳይደነግጥብኝ ቼክአፕ አላት እዛ ሄዳ ነው። እሺ እሺ ጽኑ ሰላም ተበለሽ። እሺ ስታስጠላ ይሆነች አይመለስሽ እንዴ ሲኖትራክ ሄድብሽ። ስታስጠላ
ወይ ጽኑ፣ በቃ እሺ፣ መጣሁ ነኝ ነው። እዚህ ልጠብቅሽ? እሺ ጽኑ፣ እየተጠናቀቅሽ። እሺ እሺ። ግዴታ ለማየ ዘይቱን አቀብዬ መምጣት አለብኝ። የኔ ፍቅር አይና ነው እንዴ? ያምሻል እንጂ ልቀቀኝ እንጂ ያማል እንዴ? እያመመሽ ያለሽው አንቺ ራስሽ ነሽ። ቆይ ፍላጎትሽ የኔን ህይወት መበጥበጥ ነው እንዴ? ምንም እየገባሽኝ አይደለም። የትኛውን ህይወት ነው መጠበጠው? ሰማኛለህ? የአንተ ህይወት እኔ ብቻ ነኝ። እሺ አሁን ድምፅሽን ቀንሰሽ ከክፍሌ ውጪ እባክሽን፣ እየለመንኩሽ ነው። ውይ በጭራሽ አልችልም ባብዬ። በዛ ላይ ደግሞ በጣም ናፍቀኛል የኔ ውድ። እንዴ አንቺ ሴትዮ በጣም እየጮሽ እኮ ነው። ወይ ለምን አንደኛሽን ጠርተሻት ሁሉንም ነገር እንድታያለ ምን አታደርጊው? አረ እንደዛ ይሻላል። እሱም አንዱም የተሻለ ሀሳብ ነው። ቆይ ምን እያደረግሽ ነው አንቺ ማትረቢ? ጽኑ ናይ ጉድሽኒ። ባቢ አሁን ላይ የሚያፈቅራት ሴት እኔ ነኝ። አይገርምሽም ጽኑ? በስተመጨረሻም ነገሩን በሙሉ እያበላሸሽ ነው። ምንም እያበላሽሁት ያለ ነገር የለም። አንተ የምታፈቅረው እኔን ነው አይደል? ጽናት ደግሞ ይሄንን ማወቅ አለባት። ቆይ ምን እያልሽ ነው? ንገሪኝ። ሁሉንም ነገር አበላሽተሽ በህይወት የምትኖሪ እንዳይመስልሽ። እንዴ ምን ልታረግ ነው? እሱን ላሳይሽ አይደል? ለምን ተጠቆሽ ይመስልሽ? ባቢ ተረጋጋ እንዴ። ቤት ውስጥ ማንም የለም። ትንሽ ላዝናና ብዬ ነው። ንገሪኝ። ይሄ ሁሉ ቀልድ ነበር ማለት ነው? አዎ ቀልድ ነው ባቢ። ያምሻል እንዴ? ቆይ አንቺ ይሄ ምን አይነት ቀልድ ነው? የኔ ውድ ላዝናና ብዬ እኮ ነው። ልታዝናኝ አይደል? ቆይ ለመሆኑ የት ሄዳ ነው? ሆስፒታል መሄድ ፈልጋ ይመስለኛል። ወጣለች። እንዴት ታዲያ ብቻዋን ሄደች? ማለቴ ሳትነግሪኝ። ልትነግር መታ ነበረ። ማለቴ አብራችሁ ልትሄዱ፣ ግን ደግሞ አንተ ተኝተህ ነበር። ለዛ ነበር ማለት ነው የመጣችው? ልትነግሪኝ ነበር? አይመጣም እንደ ደግሞ ልጄ። እማዬ ግን እኔ በዚህ ልክ እንደዚህ መሆንሽ ምንም ጥቅሙ እየታየኝ አይደለም። አይታይሽ እናቴ። ወይ ልጄ መጣ። እሰይ ታገኘ። ፋንዲሻም ገዝቻለሁ ማዬ። እሺ እኔ ደግሞ ፋርጌ ነው የምጠብቃቸው። እሺ ማዬ፣ በቃ መጣሁ ነው ተደርሼ ልምጣ። እሺ የገመትኩት ብቻ እንዳይሆን እማዬ። ምን ይሆን ደግሞ የገመትሽው? ታዩ እማዬ፣ የምናየው እኮ ይሆናል። ሲጀመር ብዙ ማውራት አያስፈልግም። ልክ ነሽ። የምናየው
አንዳንዴ እንደዚህ ከቤት ስትወጣ ደስ አይልም? ይኸው እስኪ ቤቱ ራሱ እንዴት ቅልል እንዳለ። በጣም እንጂ እኔማ አንዴ ፈለጠኝ አንዴ ቆረጠኝ እያለች ስታስጨንቀኝ ነበር። አንተማ ምን አለብህ? በቅርቡ አባት ልትሆን ነው። እባክሽ ልጁ መወለዱ ለእኔም ለአንቺም ጥቅም ያለው እንጂ ጉዳት ያለው አይመስለኝም። ማኪ አይመስልሽም? እንዴት? እሱ ለእኔ ተይው። አሁን እንዴት ነህ? ምንም አልልም፣ ግን ደግሞ ብዙ ነገሮች እየተበላሹብኝ ያሉት ምን ማድረግ እንዳለብኝ አላውቅም። አልሰማልከኝ እንጂ የዛ ሰውዬ እጅ እንዳለበት እኔ ውስጥ ይነግሮኛል። እሱ ማጣራት ባለብኝ መንገድ እኔ ራሴ አጣራለሁ። አታስብ ማኪ። ያስ ጽኑ እንዴት ነህ? እንዴት ነሽ? ይቅርታ በጣም አስቆየውክ እንዴ? አይ ጽኑ ብዙም አልጠበቅኩሽም። ይልቅ እንሂድ። ወዴት ነው የምንሄደው? እማዬ በጉጉት እየጠበቀችሽ ነው። አይ ቤት መሄዱ እንኳን ይቅርብኝ እያሱ። እባክሽ ጽኑ በእኔ ሆነብሽ። ምንም አይፈጠርም ቃል ገባልሻለሁ። እርግጠኛ ነህ? አዎ ጽኑ እኔ ልታምኚ ትችያለሽ። ሌሎቹን ሳይሆን አንተን ስለማምነህ ልሄድ እችላለሁ። እሺ ጽኑ በቃ እንሂድ። እሺ እያሱ እኔ ግን ብመለስ አይሻለኝ አይደል? ጽኑ ተነጋገርናል እንዴ? ደግሞ ድጋሚ ወደኋላ እንመለስ? እንደዛ ማለት አይደለም፣ ግን ደግሞ ሮማንና ብሌንን እኔ መቼም ቢሆን ላምናቸው አልችልም። ድጋሚ እዛ ቤት መሄድ አለብን? ጽኑ በእኔ ሆነብሽ አልኩሽ አይደለ? ምንም አይፈጠርም እኮ። ይልቅ ዝም ብለሽ እንሂድ በቃ። ቆይ የሆነ ነገር ሊያደርጉኝ ቢያስቡስ? እኔ ያለው እኮ ጽኑ ምንም አይፈጠርም። እኔ በቃ እንሂድ። ግን ቶሎ ነው እሺ የማወጣው። አይመጡም እንደምነው ቀሩ። እስከ ሰዓት ስንት ነው ይልኝ እስኪ። በምን ስልክ ነው የማየ? ስልኬ እኮ ወንድሙ ጋር ነው። ደግሞ ስልኬ ነው። ውይ መጣሽልኝ ጽንዬ። እንዴት ነሽ? ደህና ነሽ?
ብቻሽን አይደለም ታውቂያለሽ። ምንም አትይኝም። ስራሽ አሰሪኝ እንዴ? ምን ነው ይሄ ቪዲዮ ምንድን ነው? ተናገሪ፣ ምን ይዘጋሻል? አትጨናነቂሽ። ደግሞ ብቻሽን አይደለም ታውቂያለሽ። ምንም አትይኝም። ማን የቀረጸን? ከአንቺ ውጭ ማን ሊሆን ይችላል? ምን እያልከኝ ነው? ድምፅሽን ቀንሽ። ይህ ቪዲዮ ማን የቀረጸው? እኔ እንዴት አውቃለሁ? ከየት አግኝቶ ነው? ሰምኛለሽ? ከአንቺ ውጭ ማንም ሰው ሊኖር አይችልም። ይህን ቪዲዮ አንቺ ብቻ ነሽ ያደረግሽው። ምን አስበሽ ነው? ተናገሪ ባቢ፣ እረፍ እንጂ። ምን አስበሽ ነው? እኔ አይደለሁም ባቢ። ከየት ነው ያገኘው? እርግጠኛ ነሽ? ምን ሆነሃል ባቢ? እኔ አይደለሁም። እንዴት እንደዚህ ላደርግ እችላለሁ? ተልኮልኝ ይላል። ማን ይላክልህ? ባቅ እዚህ ጋር እመጣለሁ። አንቺን እየጠየኩሽ እኮ ነው። ባቢ ምን ሆነሃል? ተረጋጋ እንጂ። እንዴት እንደዚህ አይነት ስራ እሰራለሁ እኔ? ማኪ፣ ከአንቺ ውጭ እዚህ ቤት ውስጥ ማን ነው? ጽናት ግን አለች እኮ አይደል እዚህ ቤት? ጽናት ይህን ነገር ብታይ እዚህ ቤት ውስጥ አልፋ ትቀመጥ። ማኪ ንገሪ። እና ባቢ እየጠረጠርከኝ ነው? ማኪ እባክሽ ንገሪ። ሌላ ነገር አስበሽ ከሆነ ግን ባቢ መናኝ። እኔ አይደለሁም። እንዴት እንደዚህ ላደርግ እችላለሁ?